የሰው ልጅ ህይወት ክቡር ነው ብቸኝነቱ ጉልበት ያሳጣናል እማይነኩ ማንነቶች አሉ እንዲህ አርጊ ህይወቴን ይሄዳለው ያለን ሰው መሪውን አሽከርክረንበት በራሳችን መንገድ እንሄዳለን ብለን ካሰብን ሊገለን ይችላል እኛም የስንት ሰው ህይወት እንደምናበላሽ አናውቅም ሰላም የስለ ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ለሱ ሁሉ ነገር ያበቃ ነበር የመሰለው አንድ የመኪና አደጋ መኪና ከመኪና ጋር ተጋጨ ሰዎች ተሰበሰቡ ተጮኸ ዋይ ተባለ አምቡላንስ ፖሊስ ሁሉ ሰው ተሰበሰበ በዛች ቅጥበት ግን ህይወቱ የሚያበቃበት ቀን የሚመስል ነገር ተፈጠረ ሚስቱና አንድ ልጁ እዛው ህይወታቸው አለፈ ይሄ ግለሰብ ከዛ በኋላ ሚኖረው አውሮፓ ነው ላለፉት 5 አመታት ህይወቱ በድን የሆነ ያክል ሰው ይመስላል በጣም በሚያሳዝን ሁኔታ በጭንቀት በለቅሶ በሐዘን የሚኖረው ይሄ ግለሰብ ሚኖርበት ቤት ውስጥ ለብቻው ነው ሰው ያናግርም እጅግ በጣም ልቡ ተሰብሯል ስንል 5 አመት ካለፉ በኋላ ግን አንድ ቀን ፌስቡክ እየተጠቀመ ያለ ኖቲፊኬሽን መጣለት ልቡ መታ ነን ኖቲፊኬሽን ከፍቶ ሲያየው የተረዳው ነገር አለ በጣም ቆንጆ ሴት በእድሜ ወጣት ሰላም ሚኪያስ ብላላከችለት ግራ ተጋባ ከዚህ በፊት ያለፋቸው ብዙ የፌስቡክ ሜሴጆች አሉ ይሄኛው ግን ለየት ያለ ስሜት እንደተሰማው ይናገራል ለየት ያለው ስሜት ምንድነው ተስፋ እጅግ በጣም በመረረ ሐዘን ውስጥ ለ5 አመት ሙሉ ሲኖር ተስፋ ቆርጦ ነበር አሁን ግን ትንሽ የተስፋ ስሜት የተሰማው ግለሰብ ከዚህ በኋላ እሱ የሚያቀው ነገር በአጋጣሚ ወይንም ደግሞ በፈጣሪ እድለኛ በፈጣሪ እድል የምንለው አይነት ነገር ገጥሞት በፌስቡክ ሜሴጅ የተላከለት ነው የመሰለው ግን አይደለም አጋጣሚ ወይንም ደግሞ ፈጣሪ የሰጠው እድል ሳይሆን አንድ ነገር አለ ይህች ግለሰብ ጠንቅቃ ታውቃለች ማንነቱን ታውቃለች ሐዘኑን ታውቃለች ምን እንደተፈጠረ ታውቃለች ሚስጥሩን ታውቃለች ይሄ ግለሰብ ከዛ መኪና አደጋ ጋር ተያይዞ የሚጸጽተው ማንንም የማያውቀው ትልቅ ሚስጥር አለ ሁሉን ነገር ጠንቅቃ ታውቃለች ስሟ ሳሌም ይባላል ይህች ግለሰብ ታውቃለች ሲባል ግን አስባና አቀዳ ሰላም ሚኪያስ በሚል የጀመረችው ሰላምታ እሱ ያለው አውሮፓ ነው እሱ ያለችው ኢትዮጵያ ነው ግን በሚያስገርም ሁኔታ በርካታ ሰዎችን አሳትፎ ምስቅልቅል ያለ በዚች ሰላምታ በተፈጠረች የፌስቡክ ሜሴጅ አማካኝነት የሚመጣ ትልቅ ወንጀል አለ ይሄ ወንጀል አንድን ሰው ወንጀለኛ ያደርጋል ሌላኛውን ሰው ተጎጂ ያደርጋል ስንል የሚደርሰው ጉዳት ግን እጅግ በጣም አስደንጋጭ ነው ከባድ የሆነ ወንጀል ነው ይሄ ግለሰብ አውሮፓ ሆኖ እሷ ኢትዮጵያ ሆና ሊያውም የሚተዋወቁት በፌስቡክ ሆነው ወንጀሉ እንዴት ተፈጠረ ያለን እንደሆነ ሙሉ ታሪኩን በዛሬ የስለ ፕሮግራም ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የዛሬ ባል ታሪካችን ሚኪያስ ለ5 አመት በሐዘን ተጎድቷል ስንል የመኪና አደጋን የደረሰው ሚስቱና አንድ ልጁ ህይወታቸው አልፏል እሱስ አንድ እጁን አጥቷል ሚኪያስ በጣም መጠጥ ይጠጣል አሁን ይሄ መጠጥ የመጠጣት ባህል ወይንም ደግሞ ልምምዱ ግን ከሱ ጋር ከልጅነቱ ጀምሮ የመጣ ነው ከሚስቱ ጋር አውሮፓን የተገናኙት በርካታ አመት አብረው ኖረው ተጋብተው ገና የመጀመሪያ ልጅ እንደወለዱ ነው እንግዲህ ይሄ መኪና አደጋ የደረሰው የመኪና አደጋው ሲደርስ በርግጥ መጠጥ እየጠጣ አልነበረም ግን መጠጥ ሲጠጣ አምሽቶ ሊነጋጋ አካባቢ ተኝቶ ከዛ በኋላ ተነስቶ ነው ሚስቱንና ልጁን ይዞ በመኪና እየሄደ አደጋ የደረሰው ስለዚህ ሲጠጣ ስላደረ በደንብ ስላልተኛ የደረሰ መኪና አደጋ ነው ብለው ብዙዎች ይናገራሉ በርግጥ
እሱ በዛ ሰዓት አደጋው ሲደርስ ሆስፒታል ውስጥ አልኮል ቴስት ተደርጎ ነበር ሰውነት ውስጥ ያን ያክል ብዙ አልተገኘም አደጋም ነበር ሰዓታት በኋላ ነው የተደረገው የሚያስገርመው ነገር ግን እሱ ግን በጭንቅላቱ ይሄንን እንደ እዳ ተቀብሎታል ወይንም ሁላችንም ብንሆን ይሄ ይጸጽተናል የዛን ጊዜ የዛን ቀማታ ያንን ባላደርግ ኖሮ ብሎ ሁሌም የሚጸጽተው ነገር አለ ጠጥቶ ባላመሸ ኖሮ ሌት ባልተኛ ኖሮ በጊዜ በተኛው ኖሮ ወይ ደግሞ መኪና ባልነዳው ኖሮ እያለ ያለቅሳል በየቀኑ ነው የሚያለቅሰው አርፍጄ ባልተኛው ኖሮ ብሎ ይጸጸታል ወይ ደግሞ የዛን ቀማታ ሳይጠጣ ወደ መኝታ ቢሄድ እንደነበረበት ያስባል ከሆነም ደግሞ ጧት ላይ ባላሽከረከርኩ ኖሮ ብሎ ይሄ ግለሰብ ራሱን በጣም በጸጸት ይቀጣል በየቀኑ ያለቅሳል መሬት ላይ መተኛት ብቻ አይደለም የሱ ሩቲን ምንድነው ጧት ይነሳል ቡናውን ይጠጣል ወደ ስራ ይሄዳል ተመልሶ ይመጣል ቁጭ ብሎ ያለቅሳል ቤት ውስጥ ፍራሽ አለ ቤቱ ብዙ ማያጸዳውም ጨለማ ነው በጣም ነው የሚያስፈራው እንግዲህ ይሄ ግለሰብ አንድ ክፍል አፓርትመንት አውሮፓ ውስጥ ነው የሚኖረው ይሄ የሚካሄደው አንድ ወደ ውጭ ሀገር ራሱን ሊቀይር የሄደ ሰው ግን በአጋጣሚ የደረሰበት ሐዘን ነው የሚያዋራው ቤተሰብ የለውም ስንል ቤተሰቦቹን አያዋራም ለምን ጸጸቱን ያውቃል ይጸጸታል በጣም የሚያስለቅሰውና የሚቆጨው ነገር ቢኖር አንድ ነገር ምንድነው የዛን ቀን ማታ መጠጥ መጠጣቱና ሳይተኛ መነሳቱ ነው ታዲያ ይሄ ግለሰብ ግን አንድ ነገር አለ ሁሉ ጊዜ ከስራ ሲመለስ የሚሰራው ፋብሪካ ውስጥ ነው የፋብሪካው የማሽኖቹ ምናምን ድምጽ ጆሮው ውስጥ ይሰማኛል ይላል ማታ ማታ ቤት ከገባ በኋላ እንዴት ነው የሚሰማው እሱ ነው የሚያውቀው ምክንያቱም ጭንቀት ውስጥ ስላለ ነው ውስጡን ራሱን ማዳመጥ በጣም ይከብደዋል የፋብሪካው ድምጽ ይሰማኛል ብሎ የሚጨነቀው ነገር አለው ቤት ውስጥ ከገባ በኋላ ምግብ ይበላል አንድ ጊዜም ሳይበላ ይተኛል በዚህ መሃል ነበር እንግዲህ ቤተሰቦቹ ቢፈልጉት አያናገሩትም ጓደኞቹ ቢፈልጉት አያናገሩትም ማንንም ሰው አያናገርም እሱ ሲፈልግ ሶሻል ሚዲያ ላይ ግን አክቲቭ ነው በዚህ መሃል እንግዲህ ሳሌም የምትባል ሴት ሰላም ሚኪያስ ብላ ጻፈችለት አየው ዝም አለ መጀመሪያ አንዳንድ ጊዜ ግን ሰው ብቸኛ ሲሆን ሁላችንም ብቸኛ ከሆነ የማያስፈልገንን ነገር ሁሉ ሄደን እናያለን እናናገራለን እንነካለን አይደል ብቸኝነት ስላለበት የዛን ቀን ብቸኝነት ሲሰማው ማንነሽ አንቺ ብሎ መለሰላት አታቀኝም አለችው እኔኮ በደንብ አቃለሁ አለችው ቤተሰብህን ሁሉ አቃለሁ እህትህን በደንብ አቃለሁ አለችው ከዚህ በኋላ ሚኪያስ እንግዲህ ግራ ገባው እሱ እንደማያቃት ቢገልጽላትም እሷ ግን ፈጣሪ አገናኘን አለችው ፈጣሪ አገናኘን ስትለው እሱ ከስንት አመት በኋላ ፈጣሪ የሚባል ነገር በጭንቅላቱ አሰበ ማውራት ጀመሩ ተግባቡ ሲባል ደግሞ ምንድነው በጥቂት ጊዜ ውስጥ ማታ ማታ ከስራ ሲመጣ የሚሰራበት ፋብሪካ የማሽን ጩኸት አለ አይደል አሁን ግን የሚሰማው የሷን ድምጽ ነው ደስ ይለዋል ከሷ ጋር ማውራት እየተደሰተ መጣ እንግዲህ ወሬ አልጀመሩም ቴክስት ነው ይጽፋል ትጽፋለች ወዲያው ነው የምትመልስለት እሷ ሰከንድ አትቆይም መልስ ትመልስለት እሱ ግን ከስራ ከመጣ በኋላ ለመደ ከሷ ጋር ቀንህ እንዴት ነበር ትለዋለች እራት ሰዓት በላ እንዳተኛ ትለዋለች የምግብ ሰዓት እንዳታሳልፍ ትለዋለች በደንብ ተኛ በደንብ ተነሳ እንዲያደረክ ይያለች የምትከታተለው ደግ የምታስብለት በጣም መልካም ሴት ናት ብሎ አስቧል እሱም ደስ ብሎታል እየቀረባት መጥቷል እያሰበችለት ነው አይደል ስለዚህ ከዚህ በኋላ በስልክ ማውራት ጀመሩ በፊት በቴክስት ነበር አሁን በድምጽ ማውራት ሲጀምሩ ደግሞ በጣም ቀረባት ስንል ደግሞ አቀራረባቸው ትንሽ ጠለቅ ከማለቱ የተነሳ የምትነግረውን ነገር እያመናት ውስጡ እየተቀበላት ስለመጣ ሚስጥሩ መናገር ጀመረ ሐዘኑን መናገር ጀመረ የሚያዝንበትን ነገር የዛን ቀን በጣም የሚጸጽተውን ነገር እሱ ያሽከረከረ በስካር መንፈስ ውስጥ ሆኖ ያሽከረክር እንደነበረ ጸጸቱን ሁሉ ያለቀሰ ይነግራታል አይዞ ትለዋለች አንተኮ ከዚህ በላይ ነህ ትለዋለች አሁን ሚኪሻ እያለች መጥራት ስትጀምር ከስንት አመት በኋላ ሴት አቆላምጦ ጠንራው ይሄ ግለሰብ በደንብ አርጓ አመናት ሰው ሆነ ለመጀመሪያ ጊዜ የሰው ስሜት እየተሰማው መጣ ከ5 አመት በኋላ ደስተኛ መሆን ጀመረ ከዚህ በኋላ ነበር እንግዲህ እሷ ደግሞ የምትፈልገው ነገር እያገኘች መጣች ፈጣሪ ነው ያገናኘን አብረን እንድናለን ፈጣሪን ይረዳህኔን እንድታገኝ እኔ ማንተን እንዳገኝ ምናምን እያለች ታግባባዋለች እቺ ግለሰብ ግን አላማ አላት ታዲያ አንድ ቀን እንደለመደው ከስራ መጥቶ ፌስቡክ ከፈት ሲያደርግ ያየው ነገር አስደነገጠው መተንፈስም አቃተው ግራ ገባው የሚስቱና
የልጁን የመቃብር ቦታ ሻማ አብርታ አበባ አርጋበት ቦታው ጋር ሄዳ እንደምታዝንና እኔ ላንተ አይቼልሃለሁ ብላ ጽፋ ፌስቡክ ላይ ፖስት አረገች። ደነገጠ። ሲጀመር ማን ነገራት የመቃብር ቦታቸውን? እሱ ማላየው እሱም ሄዶ አልጎበኘው። ማን ነገራት ብሎ ደነገጠ። ከዛ ቀጥሎ ደግሞ ይሄ የሱ የግል ነገር ነው፣ ሰዎች ያዩታል፣ አብረን እንድናለን፣ እኔ ላንተ አይቼልሃለሁ ምናምን የሚል ጽሁፍ አርጋ ነው ፖስት ያረገችው። ደነገጠ ሚኪያስ። የተደፈረ መሰለው። በዛ ላይ ደግሞ ፈራት። በጣም ግራ ተጋባ። አንደኛ የመቃብር ቦታውን ማን አሳያት ብሎ ተናደደ። ለምንስ ይሄን አደረገች ብሎ አሰበ። ምክንያቱም አንደኛ ነገር ይሄ ሄዳ የመቃብር ቦታቸውን አይታ እሱም አላየው ሲቀበሩም አልነበረም። ሄዳ ቦታውን አይታ ፎቶ አንስታ ፌስቡክ ላይ እንደዛ በአደባባይ ሰው የሚያየው ነገር ላይ ፎቶ አንስታ ፖስት ስታረግ ሊቆጣት ፈለገ። ጥያቄ ጠየቃት፣ ግን አልተቆጣትም። ለምን? ጓደኛው ነች፣ ብቸኛ ነው። ከስንት ጊዜ በኋላ ተስፋ ያገኘባት ሴት ነች። እሱ በዚህ ሰዓት የሚፈልገው ከሷ ጋር አለመጣላት ነው። ደግሞ ምን ትለዋለች ደጋግማ? አብረን እንድናለን፣ እኔ አድንሃለሁ ከማለቷን በተጨማሪ ፈጣሪ የሰጠ እድል ነው ትለዋለች። ስለዚህ አምኗል። ፈጣሪ የሰጠውን እድል ማበላሸት ስለማይፈልግ ማን አሳየሽ ቦታውን አላት። ነገርኩህ እኮ አለችው። ከቤተሰቦችህ እኮ ማቀው ሰው አለ፣ እህትህን እኮ አውቃታለሁ፣ አንተንም አውቃለሁ፣ ረስተኸኝ ነው አለችው። ዝም አለ፣ ምንም አላለም። ግን ራሱን አታለውን ያለፈው። አንድ ጤነኛ ሰው ቢሆን ከየት አገኘችው? ለምን ይሄን አደረገች? ድፍረት ነው ምናምን ብለን ሁላችንም እንላለን አይደል? እሱ ግን እንደዛ አላለም። በዚህ መሃል ግን ይቺ ሴት አሁንም አሳመነችውና በሰላም ማውራት ቀጠሉ። ጧት ሲነሳ ደህና አደርክ ትለዋለች። ማታ ሊተኛ ሲል ደህና አደር ትለዋለች። ቀንህ እንዴት ነበር ትለዋለች። ይሄ በጣም ተስፋ ያቆርጦ የነበረው ሰውዬ በጥቂት ጊዜ ውስጥ ቢያንስ ከሰው ጋር ማውራት ጀመረ። አንድና አንድ በምድር ላይ ከሱ ጋር በስልክ መታወራ ሰው ብትኖር እሷ ነች። ላለፉት በርካታ ዓመታት ስንል 5 ዓመት ቀላል አይደለም። 5 ዓመት ቤተሰቦቹን አያወራም፣ የሟች ሚስቱን ቤተሰቦች አያወራም፣ ጓደኞቹን አያወራም። ዝም ብሎ ብቻ ፌስቡክ ላይ አንዳንድ ጊዜ ሃይ ሃይ ይላቸዋል። ቤተሰቦቹ እናቱ፣ አባቱ፣ እህት፣ ወንድሞቹ አሉ። በጣም አዝነዋል ሲባል እንግዲህ የሚያረጉት ነገር ስለጠፋቸው በህይወት መኖሩን ብቻ ለማወቅ በሳምንት አንድ ጊዜ እህቱ ቴክስት ልክለታለች። ረጅም ነገር ነው የምጽፍለት፣ ደህና ነኝ ምናምን እያለ መልስ አይመልስም። በጣም የሚያሳዝን ነው ይሄ ግለሰብ ስንል። ሌላው ነገር ደግሞ ምንድነው? ስራ ቦታው ይሄዳል፣ ከሰው ጋር ያወራም። ማሽን አካባቢ ያለበት ፋብሪካ ውስጥ በጣም የሚጮህ ነገር ያለበት ጋር ነው የሚሰራው ስንል ሰዎቹ ያዝኑለታል። ሁሉም ሰው ነው የሚያዝንለት። አደጋው እንደዚህ የጎዳው መስሏቸዋል። አደጋው አይምሮን የነካው መስሏቸዋል። እሱ ግን ጸጸት እንደሆነ እየነገራት ነው። ለሳሌ ጸጸት ይዞት በጸጸት ውስጥ ሆኖ መጠጥ እንደዚህ እንዳደረገው ይናገራል። ግን አሁንም ይጠጣል። ሳሌም ከመጣች በርግጥ አነስ ብሏል የሚጠጣው ነገር። ቀናት እያለፉ ሲሄዱ ግን ሳሌም ያለችው ነገር አለ። ምንድነው? አብረን መሆን አለብን አለችው። አብረን መሆን አለብን ስትለው ሌላው ሰው የሚያስበው ምንድነው? ሰደይ ልትለኝ ምን ማለቷ ነው? አብረን ነው ስትል ብለን ነው አልምናስበው። እሷ ግን ወሰደኝ አላለችው። ና ነው ያለችው። እሱ የሚሰራበት ፋብሪካ ተመሳሳይ አይነት ስራ ሊያውም በጥሩ ክፍያ ማግኘት ትችላለህ። የት? እሷ አጎት ጋር፣ የሳሌም አጎት ጋር ከኔ ጋር ትኖራለህ አለችው። ኑሮን ተረዳድተን እንኖራለን ብቻ አንተና አለችው። ለምን? አሁን ጥልቅ ያለ ፍቅር ግንኙነት ውስጥ ገብተዋል። ይሄ ሰው እንኳን አይደለም የፍቅር ግንኙነት ውስጥ ኖርማል ወሬ ከሴትም ከወንድም ጋር አውርቶ አያውቅም። ለመጀመሪያ ጊዜ ተስፋ ሰጠችው እና እሱን ብቻ እንደምትፈልግ ነው የምትነግረው። እሱ ከመጣ አብሮ ይበላሉ፣ ይጠጣሉ፣ አብሮ ስራ ይሄዳሉ። አጎቴ ጋር ነው የምሰራው ብለዋለች። የአጎቴ ፋብሪካ ውስጥ ነው የምሰራው ብለዋለች። ተመሳሳይ አይነት ፊልድ ነው። ስለዚህ መስራት ትችላለህ ትለዋለች። ቤት አንቸገርም ትለዋለች። የቤተሰቦቿ ቤት ስላለ እዛ እንኖራለን። ይሄ ሰው ልቡን መጓጓት ጀመረ። ልቡን መጓጓት ጀመረ ስንል ደግሞ የምታጓጓው ከሷ ጋር እንዲኖር ብቻ አይደለም። የምታጓጓው ሌላው ምንድነው? ስለ ምግቡ ታወራዋለች፣ ስለ ዘመዶቹ ታወራዋለች። ለረጅም ዓመት ለቅሶ፣ ሰርግ፣ ኢቭን የሚስቱና የልጁን ቀብር ምንም ነገር ያላየበት ምክንያት ግን አንድ ጊዜ ወደ ሀገሩ ከገባ ተመልሶ መሄድ አይችልም። በጣም ነው ልቡ የሚጓጓ ያለው። ለምን? ወረቀት የለውም፣ የስራ ፍቃድ አለው። ከተመለሰ ወይኑ ደግሞ ወደ ሀገሩ ከገባ ተመልሶ መውጣት አይችልም። እዛው ግን መኖር ይችላል፣ ስራ መስራት ይችላል።
ታዲያ እስከ መቼ ድረስ ነው እዛ የምትኖረው? ይሄ እኮ እየኖርክ አይደለም ትለዋለች። እየሞትክ እኮ ነው ትለዋለች። በየቀኑ እኮ እየተጎዳህ ነው። አገርህ ከመጣ ግን ከቤተሰብህ ጋር እንዴት ትሆናለህ? ከጓደኞችህ ጋር እንዴት ትሆናለህ? በዚህ ሁኔታ እንዴት ታረጋለህ? ትለዋለች። ይፈልጋል፣ ይጓጓል። ግን ሚስትና ልጁን ያልቀበረው ይሄ ሁሉ ሰርግ፣ ይሄ ሁሉ ሀዘን፣ ይሄ ሁሉ ነገር ዋጋ የከፈለው ለወረቀቱ ሲል ወይ ደግሞ ለመኖሪያ ፍቃዱ ሲል ነው። የዛ ከዚህ ቀደም በሄድኩ ኖሮ ብሎም ተጸጸተ። በዚህ ግራ መጋባት ውስጥ እያለ ግን አንድ ቀን ከሌሊቱ 8 ሰዓት ስልክ ተደወለለት። እናትህ በጠና ታመዋልና አናግራቸው ተባለ። እንግዲህ 5 ዓመት ነው እናቱን ካናገረ። እሷ መልሳ ደወለችለትና ምን ሆንክ አለችው። እናትህ ታመዋል ተባልኩ አለ። ግን ለምን ደወልሽልኝ በዚህ ሰዓት አላት። ምክንያቱም እህቱ 8 ሰዓት ደወለች፣ እሷ ወደ 10 ሰዓት አካባቢ ደወለች። ነግሬሃለሁ እኮ ቤተሰቦችን አውቃቸዋለሁ አለችው። ግራ ገባው። ግን የታመሙት እናቱ ጋር ነው ያለው። የዛን ቀን ሳይተኛ እስከ ጧት ድረስ ስታወራው አደረች። ስራማ ሊደን በነጋታው አሳመነችው። እናትየው የእውነትም ታመዋል። የእውነትም በጠና ታመው ነው የሰነበቱት። አይሲዩ ውስጥ ነበሩ። አሁን ትንሽ ሻል ብሏቸው ከአይሲዩ ወጥተው ማገገሚያ ቦታ እያገገሙ ነው ያሉት። ግን አንድ ነገር ነው የሚሉት። ቪዲዮ ቀርጸው ላኩለት። በጣም በተሰበረ ድምጽ ውስጥ በጣም ታሞ በደከመ ድምጽ ውስጥ ሆነው የሱን ድምጽ መስማት እንደሚፈልጉ እናትየው እያለቀሱ ይናገራሉ። አፋቸው በጣም ደርቋል፣ ደክሟቸዋል፣ ታመዋል። ልጃቸውን ካገኙ ግን እንደሚሻላቸው ይናገራሉ። ከዛ ውጭስ የልጃቸውን አይን ካዩ በኋላ ህይወታቸው ቢያልፍም ምንም እንደማይመስላቸው ይገልጻሉ። እውነት ነው። እኚህ እናት ላለፉት 5 ዓመታት በየቀኑ የሚያረጉት ነገር አንድ ነገር ቢኖር እያለቀሱ መጸለይ ነው። ሰው ሲመጣ እባካችሁ ፈጣሪን ለምኑልኝ ይላሉ። ስለ ልጃቸውን ይወዱታል። ወንድ ልጃቸው ነው። ውጭ ሀገር ከሄደ በጣም ቆይቷል። 5 ዓመት ሀዘን ውስጥ ነበረ እንበል እንጂ ከ5 ዓመት በፊት እኮ ለበርካታ ዓመታት እዛ አውሮፓ ውስጥ ከሚስቱ ጋር ኖሯል። ያን ያልተጋቡም ነበር። ከዛ በፊትስ አፍሪካ ሀገር 2 ዓመት ኖረዋል። እንግዲህ እንደማምረው ከ10 ዓመት በላይ እኚህ እናት ልጃቸውን አላዩ። ልጃቸውን ማየት ይፈልጋሉ። አሁን ደግሞ ያለበትን ሁኔታ ያውቃሉ። ልጃቸው አገሩም እያለ ግን ትልቅ ችግር አለበት። ምንድነው? በጣም መጠጥ ይጠጣል። ቀን አይልም፣ ማታ አይልም፣ ጠዋት አይልም። ባገኘው ሰዓት ሁሉ እሱ ራሱን እስከሚስት ድረስ መጠጥ ይጠጣል። ይሄ ባህሪውን ያውቃሉ። ግን ይወዱታል፣ ልጃቸው ነው። ስለዚህ ጸሎታቸው፣ ልመናቸው ሰው ባገኙ ቁጥር የሚያነቡት ልጃቸውን ፈልገው ነው፣ ልጃቸውን ናፍቀው ነው። ይሄንን ነገር ታማው ካልጋ ላይ ቪዲዮ ላኩለት። ማን ይላከለት? እህቱ። እሷ ደግሞ ሌሊቱ ሙሉ የዛን ቀን እስኪነጋ ድረስ ስታሳምነው አደረች። አሁን ስልኩን ዝጋና በስልክ ትኬት ግዛ ስትለው እናቱን ናፍቋል፣ አገሩን መግባት ናፍቋል። ከሀዘን እየወጣ ነው ይሄ ሰው። በዛ ላይ ደግሞ ሳሌም የምትባል ወጣት ቆንጆ ከሱ በእድሜ በጣም የምታንስ ልጅ ናልኝ ብለዋል። ሰውነቷ የሚያምር፣ መልኳ የሚያምር፣ ሰርታ የምትኖር፣ መኖሪያ አይቸገርም፣ ምንም ነገር አይቸገርም። ብቻ ምንድነው የፈለገችው? እሷ እሱን ነው የፈለገችው። ወደዋለች፣ ወዷታል። እሱ ደግሞ ወደ ሀገሩ ሲመለስ አንድም ሳሌምን ተስፋ አድርጎ ነው ሊጋቡ ወስነዋል። እናትህ እንደተሻላቸው እንጋባለን ብለዋለች። ሌላው ደግሞ ምንድነው? እናቱን ማየት ፈልጓል። ሀዘን ጎድቶታል። ስለዚህ እሷ እንዳለችው ቁጭ አለና ትኬት ቆረጠ ወደ ሀገሩ ሊመጣ። ከዚህ በኋላ ይሄ ግለሰብ ተመልሶ ወደዚህ ሀገር አይመጣ። ብዙ ዋጋ የከፈለለት ሀገር ነው። ስለዚህ አይሮፕላን ውስጥ ከገባ በኋላ እንኳን ወደ ቤትህ በሰላም መጣ፣ ሁሉን እውነተኛ ነገር ታሪክ የምታቀው ልክ ስትደርስ ነው አለችው። ደስ አለው። ግን አገሩ ሲገባ ዘመድ፣ ቤተሰብ፣ አክስት፣ አጎት፣ ጓደኛ፣ የልጅነት ጓደኞቹ፣ የሰፈሩ ልጆች እጅብ አድርገው አበባ ይዘው እያጨበጨቡ እያፏጩ እንኳን ደህና መጣ ብለው ተቀበሉት። ግን ወደ ሆስፒታል ነው የሚሄደው። ለምን? እናቱ አሁንም ታመዋል፣ ሆስፒታል ናቸው። ልብሱን አልቀየረም፣ ገላውን አልታጠበም፣ ምግብ አልበላም። ቀጥታ ወደ ናፈቁት እናቱ ሄደ። ሆስፒታል ውስጥ ከሳቸው ጋር 11 ቀን ሰነበተ። እናትየው የመጣ ቀን የዛን ቀን ማታ ጀምሮ ውስጣቸው እየዳነ ስለመጣ ጤናቸውም እየተመለሰ መጣ። በእናቱ ሕክምና በሚሰጥበት ሰዓት ላይ ሐኪሞቹ እስከሚገርማቸው ድረስ ጭንቅላታቸው በጣም ተቀየረ። ደስተኛ ሆኖ እናቱ አላመኑ ልጃቸው መምጣቱ። የእናትየው እየተሻላቸው መምጣት እሱን ተስፋ ቢሰጠውም
ግን ሆስፒታል ውስጥ እየበላ ሆስፒታል ውስጥ እየታጠበ ሆስፒታል ውስጥ እያደረ እዛው 11 ቀን ከሰነበተ በኋላ በ11ኛው ቀን ወደ አደገበት ቤት ሄደ። ወደ አደገበት ቤት ሲሄድ ደግሞ ጓግቶ ነበር። ለምን? ረጅም ዓመት የኖረበት ሰፈር ነው። ያንን ሰፈር ኮረኮንቹን እየተራመደ ሲገባ ሰውን ሰላም ሲል የነበረው ሱቅ ብዙም አልተቀየረም። ሰፈሩ እንዳለ ነው። ሁሉንም ሰላም እያገባና መጨረሻ ላይ ልክ ግቢያቸው ጋር ሲደርስ አዘነ። ለምን? ያደገበት ቤት ነው። በጣም ናፍቋል። ፎቶዎቹ እዛው በቦታቸው ቤት ውስጥ ሲገባ ተቀምጠዋል። የግድግዳዎቹ ስዕሎች፣ ጓዳው፣ መኝታ ቤቱ፣ ሳሎኑ ሁሉ ነገሩ እንደነበረ ነው። ቤት ውስጥ ያለው ጠረጴዛ ላይ ደግሞ ፎቶ አለ። ፎቶ የሚስቱ የልጁና የሱ ነው። እንግዲህ እዛ ልክ እንደገባ ደስ ብሎት ገላውን ታጠበ፣ ልብሱን ቀየረ፣ ደስ ብሎት ምግብ በላ፣ የናፈቀውን የቤት እንጀራ፣ ደስ ብሎት ቡና ጠጣ፣ ጊዜ ያሳለፈ። እህቱ ናት ይዛው ሄደችው። ይህችኛዋ እህቱ እንግዲህ ቤተሰቡን ሁሉ እንዲያናግር ከቤተሰቡ ጋር እንዲቀራረብ ብዙ ነገር አክቲቭ ሆና ከቤት ውስጥ ከሱ ጋር ግንኙነት ያላት ቤተሰቡንም ሁሉ የምታስተዳድር እህቱ ነች። እህቱን ይወዳታል። ግን 5 ዓመት ያላናገራት ጠልቷት ሳይሆን ሐዘን ልቡን ስለጎዳው ነው ተብሎ ነው የሚታመነው። ቤት ውስጥ እንደገቡ እንግዲህ ተወሰነ ሰዓት ከቆዩ በኋላ ቤታቸው በሩ ተንኳኳ። በሩ ሲንኳኳ ግቡ ግቡ አለች እህትየው። እሺ ተብሎ ገባ። ደህና ናችሁ እዚህ ቤት ለለለለ ያለች አንድ ሴት መጣች። ሴትየዋ ድፎ ዳቦ ይዛለች። ልክ ሴትየዋ ስትገባ እሱ ድፎ ዳቦ ሸተተው። እንዴት ናችሁ? እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ ግቢ ሳሌም ያለቻት። ጆሮ ማመናቃተው ማለት ሳሌም ቆንጅየዋ፣ ሳሌም ወጣቷ፣ ሳሌም ያቺ በእድሜ ከሱ የምታንሰው ወጣት ሳትሆን እቺኛዋ ትልቅ ሴትዮ ናት። ፍጹም ከሱ ጋር ያቺ ያወራችው ልጅ አይደለችም። ሰውነት ቅርጿ፣ እድሜዋ፣ ፎቶ ላይ ያያው አለባበስ እናትና ልጅ ነው የሚመስሉት። ምንም አይገናኙም። የመጣችውን ሴት ትም ብሎ ያያታል። ውስጡ ፈራ፣ ግራ ገባው። ማለት ህልምም መሰለው። እህትየው 10 ጊዜ ሳሌምዬ ግቢ፣ ሳሌምዬን ሰላም በላት፣ ሳሌምዬ እንደዚህ ትላለች፣ ምን አሸከመሽ ድፎ ዳቦ፣ አንተን ልታይ እኮ ነው የመጣችው፣ ሳሌም 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 ስትል ይሄ ሰው ማመናቃተው። የሚሰማው ነገር እውነት ነው፣ በድን ነው፣ ህልም ነው፣ ሰው ናቸው፣ የት ነው ያለውት? ግራ ገባው፣ ዞረበት በቆመበት። ከዛ በኋላ ግን ሳሌሜቷ ብሎ ጠየቃት። እኔ ነኝ አለች እያሾፈችበት። ሳሌም የፌስቡካ ብላ ድምጿንም ሰማው። ራሷ ነች። ሳሌም አንቺ ነሽ አላት። ሳሌም ብለሽ ታናግሪኝ የነበርሽው አንቺ ነሽ ሲላት ራሷ ነች። ይህችን የምታክል ሴትዮ ናት እንግዲህ ወጣት ትንሽ ልጅ ነኝ ብላ ስታናግረኝ ነበረችው። እዛው በቆመበት ስም ብሎ አያቸው ሁለቱንም። እነሱ እየተሳሳቁበት ለምን ብሎ ሳሌም ላይ አፈጠጠባት። ምን ፈልገሽ ነው ብሎ በጣም ሲቆጣት እህትየው ምን አለች? የኔ ሐሳብ ነው አለችው። እኔ ነኝ ይሄን ያደረኩት፣ ለምን እንዳትሞትብን አለችው። በመጠጥ ብዛት ሚስትህና ልጅህን አተሃል። አሁን ደግሞ በመጠጥ ምክንያት አንተን ማጣት አንፈልግም አለችው። ቤተሰቡ በሙሉ ባንተ ምክንያት ተበጠበጠ። ለይሄን ሁሉ አመት ባንተ ምክንያት ሁላችንም ተጎዳን። ቤታችን ደስታ የለውም አለችው። ሰርግ ቢኖር ደስታ የለም አለችው አንተ ስለሌለ። ሐዘን ቢኖር ማዘን አይቻል። በለቅሶ ላይ ሁሉ ሳትሞት ያንተ ስም እየተጠራ ነው የሚለቀሰው አለችው። ከዛስ አመት በዓል አይመስልም። ምክንያቱም እናታቸው ከጧት ጀምሮ እስከ ማታ ድረስ የሱን ስም እየጠሩ ያለቅሳሉ። ሚኪያስ ልጄ እያሉ ይሄ ሁሉ ነገር የሆነው ባንተ ምክንያት ነው። ስለዚህ ብትመጣ ሁላችንም ሰላም እንሆናለን ብዬ ነው ይሄን ያረኩት አለችው። ታዲያ ግን ከዛ ሳሌም ተቀበለችና ምን አለች? ደሞ አለችው የሚያስመጣ ምን እንደሆነ እናቃለን። የሚያስመጣ ወጣት ሴት፣ ቆንጆ ሴት፣ አብረን እንኖራለን የሚልህ ሴት፣ ደሞ የገንዘብ ችግር የለም የሚልህ ሰው ያስመጣል። ምክንያቱም እንደዚህ አይነት ሰው ካንተ ጋር አብሮ መጠጥ እየጠጣ እየተዝናና ቢኖር ትመርጣለህ ብላ የምትጠጣ የምትዝናና ወጣት ሴት ካገኘ እዚህ መምጣት ትችላለህ ብለን ስላሰብን ነው አሉት። ተመካክረው ሁለቱ እየሳቁበት ያደረጉት ነገር እንደሆነ ሲረዳ ግን ምንም አላደረገም። ከዛ ቀጥሎ የወሰነው ውሳኔ የሁሉንም ህይወት አቅጣጫ እስከ ወዲያኛው ድረስ የሚቀይር ስሜቱን መቆጣጠር አልቻለም። ሁለቱንም መታቸው ስንል ባገኘው ዕቃ ያነሳ ሁሉ ጸጉራቸውን፣ ጭንቅላታቸውን፣ እግራቸውን፣ ሰውነታቸውን አይልም ባገኘው ነገር ሁሉ ነበር የሚመታቸው። ራሱን መቆጣጠር አልቻለም።
ቤቱም ልብሱም እነሱም ደም በደም ሆኑ። መጨረሻ ሁለቱም መደብደብ ያቆመው መቼ ነው? ሁለቱም ራሳቸውን ስተው ከወደቁ በኋላ ነው። በተለይ ሳሌምን ራሷን ስታ ከወደቀች በኋላ ራሱ ባገኘው ነገር ሁሉ ነበር የሚመታት። በጠረጴዛው፣ በወንበር፣ በእቃዎቹ ከብፌ ውስጥ እየከፈተ ሳህን እያወጣ ያላደረጋቸው ነገር የለም። በመጨረሻ ልብሱ ደም በደም ሆኖ ወደ ውጭ ወጣ። ወደ ውጭ ሲወጣ የሰፈር ሰው ደነገጠ። ቅድም ደህና ናችሁ ብሎ ሰላም ብሏቸው የገባው ሰውዬ አሁን ደም በደም ሆኖ ንዴት ይዞት መንገድ ላይ ይራመዳል። ወዲያው ተጫጫሁ። ከዛ በኋላ ይሄ ግለሰብ እናቱን ለ11 ቀን አስታሞ ወደ ቤቱ ገብቶ የናፈቀውን እንጀራ በልቶ ገላውን ታጥቦ ቡና እየጠጣ ያለ 5 ሰዓት ነው በመካከል ያለችው በፖሊስ ጣቢያውና በእነዚህ ነገሮች መካከል። ከ5 ሰዓት በኋላ ፖሊስ ፊት ቀረበ። ያደረገውን ነገር አልካደም። አዎ ሳሌምና እህቱ በርግጥ ተርፈዋል። አዎ ሳሌም ናት በጣም የተጎዳችው። ሳሌም የደረሰባት ጉዳት ከፍተኛ ነው ስንል እህቱንም በመደብደቡ በህግ ፊት ተጠያቂ ነው። ታዲያ ለምን የሚለው ነው አይደል ሁሉን ሰው በጣም የሚያስደነግጠውና ሁሉን ነገር ያሳሰበው። ዘመድ ሁለት ቦታ ተከፈለ። አንዳንዱ ዘመድ ልክ ናት እንደዚህ ብላ ማምጣት አለባት አለበለዚያ እዛው ይሞት ነበር፣ አለበለዚያ አስከሬኑንም አናገኘውም ነበር፣ አለበለዚያ እዛው የሰው ሀገር ሰው ሆኖ እንዳዘነ ይሞት ነበር የሚሉ አሉ። አንዳንዶች ደግሞ አይ ያደረገችው ነገር ትክክል አይደለም አሁንስ ቢሆን መቻየ ነው አሉ። ለምን ግለሰቡ 11 ቀን እናቱን አሳከመ። 5 ሰዓት በማይሞላ ጊዜ ውስጥ ጣቢያ ቀርቦ ለፖሊስ ቃሉን ሰጠ። ከዛ በኋላስ ቁጭ አለና ቃል ሲሰጥ አልካደም። እውነቱን የተናገረው እውነቱን ተናገረ ስንል ደግሞ ያደረጉትን ነገር ከመጀመሪያ እስከ መጨረሻ ምን ያህል ሳሌም እንዳታለለችው ምን ያህል በሚወደው ነገር ሁሉ ውስጥ ገብታ ልታሳምነው እንደሞከረች ሲናገር ቪዲዮ ትልክልኝ ነበር አለ። ምን አይነት ቪዲዮ ነበር የምትልክልህ አሉት። በጣም የተናደደው በእህቱ በዚህ ነው። ኬት አገኘችው ብሎ ግን ግራ ይገባው ነበር። ግን ኬት አገኘችው ብሎ ካሰበ በኋላ መልሱን መስማት አይፈልግም። ለምን ይደነግጣል። አጣታለሁ ብሎ ነው የሚደነግጠው። ስለዚህ ቤተሰብህን አቃለው ስለምትለው ዝም ይላል። የምትልክለት ቪዲዮ ምን አይነት ነበር ያለን እንደሆነ ልጆቹ ሲጫወቱ ቤት ውስጥ ሆነው ያሳለፉትን ጊዜ ምናምን ሁሉ ነው የምትልክለት። ግን አልጠረጠርኳትም ማለት እልሁ እንደዚህ ነው እየባሰ እየጨመረበት የመጣው። በጣም የተናደደው በሳሌም ቢሆንም በእህቱም ተናዷል። ምክንያቱም እህትየው በሰላሙ ቀን ወንድምና እህት ቪዲዮ ይላላካል አይደል? ሚስቱን ቀርጾ ይልክላታል፣ ልጁን ቀርጾ ይልክላታል። የልጁ ልደት ሲከበር ቀርጾ ለእህቱ ይልካል በዋትስአፕ ወይም በቴሌግራም ወይም በቫይበር በተለያየ ነገር እንላላካለን። ኖርማል ነው። እነሱን ሁሉ ቪዲዮዎች ሊያሳዝነው የሚችለውን እየመረጡ በማን በኩል ይልኩለታል? በሳሌም በኩል። ይሄ ሰው በዚህ በኩል እያጽናናችሁ ነው አይደል? በዚህ በኩል ደግሞ በስሜት ጥገኛ አርጋዋለች። ታሳዝነዋለች፣ ታጽናናዋለች፣ ታሳዝነዋለች፣ ታጽናናዋለች። ይሄ ምልልስ አሳዝኖት ነበር። ይሄ ምልልስ አናዶት ነበር። ስለዚህ በዛሽ ደቂቃ ውስጥ ስሜቱን መቆጣጠር አልቻለም። ሌላው ደግሞ በጣም ያናደደው ነገር ምንድነው ያለን እንደሆነ ልክ ሳሌም እሷ እንደሆነች በሚነግሩት ሰዓት ግድ የለህም አለችው። ሚስጥር ያወራነውን አልነግርብህም አለችው። ወንድ ኮኖስ ምን አይነት ስሜት ሊሰማው እንደሚችል ማሰብ መቻል አለብን። እያላገጠችበት ነበር እንደዛ የምትለው። ያ ያወራነው ሚስጥሩ ለእህትህ አልነግራትም እያለች ትስቃለች። ይሄ ግለሰብ እንግዲህ ሳሌምን መቷታል ስንል እንደ ዕቃ ነው እያነሳ ሲያፈርጣት የነበረው። እሱ አንድ እጅ ነው ያለው አልከበደውም። ግን ንዴቱ ምን ያህል እንደሆነ መረዳት መቻል አለብን። ያችን የምታክል ግዙፍ ሴት እያነሳ መሬት ላይ እያስቀመጠ በስተመጨረሻ ሕክምና ተደረገላት። እሱ ግን ጣቢያ ቆየ፣ ፍርድ ቤት ቀረበ፣ ፍርድ ተቀበለ። ጥፋቱ በጣም ከፍተኛ ነበር። ሳሌም በዘመኗ ሁሉ ከዚህ በኋላ ተራምዳ መሄድ አትችልም። ሲጀመር ትክክለኛ ስሟ አረጋሽ ነው። እነሱ ናቸው ሳሌም ሳሌም የሚሏት እንጂ ትልቅ ሴት ናት። አረጋሽ ነው ስሟ። የልጆች እናት ነች፣ ባለትዳር ነች። ግን ከሱ ጋር ስታናግረው የነበረው ትኩስ ወጣት ፍቅረኛሞች የሚያወሩትን አይነት ወሬ ነበር። ይህች ግለሰብ የሚገባትን ቅጣት አግኝታለች ልንል አንችልም። ምክንያቱም ማንም ሰው በዚህ ሁኔታ መደብደብ የለበትም። እሱ ግን ደስተኛ ነበር። ሲያንስሽ ነው አላት። ለምን? በትክክለኛው መንገድ ሳይሆን በማታለል ስላመጡት። እህቱም ከፍተኛ ጉዳት ነው የደረሰባት። ያ ብቻ አይደለም፣ የፈራችው ነገር ደርሷል። ወንድሟ ከዚህ በኋላ በህይወት ዘመኑ ሊያያት እንደማይፈልግ ተናገረ። እነዚህ ቤተሰቦች መካከል የተፈጠረው ችግር እንግዲህ ከፍተኛ ነው ስንል እናታቸው ብዙም አልቆዩ። ይሄ ሁሉ ነገር ከተፈጠረ በኋላ ልጃቸው ተፈርዶበት ወደ ማረሚያ ቤት ካቀና
ከ4 ወር በኋላ ህይወታቸው አለፈ። ይህ ቤተሰብ ለሁለት ተከፍሏል ስንል ደግሞ የማይጠያየቁ የማይደዋወሉ እንደ ባዳ ሆነው የተራራቁ ሁለት ቡድን መሆናቸው አንሶ በተገናኙበት ቦታ ግን ለጸብ የሚዳረጉ በጣም ጫፍና ጫፍ የተቀመጡ በሚያሳዝን ሁኔታ የተበታተኑ ቤተሰብ ሆነው ህይወታቸው ቀጠለ ማለት ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሐሳቦች አሉ። የዛሬ ባል ታሪካችን በጣም ያሳዝን ሰው ነው። ምን አይነት የህይወት መንገድ ነው ሄደው ምንድነው የገጠመው ይሄ ሰው ብለን ሁላችንም እናዝንለታለን። በጣም አንጀት የሚበላ ሰው ነው። የገጠመው ፈተና የተደራረበ የመጣው ነገር አንዳንድ ጊዜ የሰው ልጅ በስንት ነገር ይፈተናል የሚለውን ነገር እንድናይ ያደርገናል። ግን በጣም የሚያስገርመው ነገር የእህቱ ውሳኔ የሳሌምም ትብብር ወይንም ያረጋሽ ትብብር ያደረጉት ነገር ደግሞ አንድ ጉዳት ወደ ሌላ ጉዳት የሚያደርግስ እንጂ ከደረሰበት ሐዘን ወደ ማስተካከያ የሚያመጣ አይደለም። እዚህ ሐሳብ ውስጥ ቤተሰብ ለሁለት ተከፍሏል ሲባል ከፍተኛ መከፋፈል ነው ያለው። እስከ ዘላለሙ ሚታዩ የማይመስሉ በጣም ኃይለኛ ጸብ ነው። ለሷ የሚያግዝ ለህትየው የሚያግዝ ለወንድምየው ደግሞ ለሚኪያስ የሚያግዝ ለምን ፍጹም የተለያየ ሐሳብ ነው። አንዳንድ ሰዎች ልክ ነው ይላሉ፣ አንዳንድ ሰዎች ደግሞ እንዴት ታረጋለች ይላሉ። እንዴት ታረጋለች ያሉት ለሚኪያስ የሚያግዙት ሆነዋል፣ ለህትየው የሚያግዙት ደግሞ ደግ አደረገች ያሉት ናቸው። ቤተሰብ እስከ ወዲያኛው የተቆራረጠበት ምክንያት ግን አንድ ነገር አለ። ምንድነው? እህትየው በእኔ ግምት ማረግ ያለባትና የሌለባትን ነገር አቀላቅለዋለች። ሚኪያስ ትልቅ ሰው ነው። እዛው ይሞታል፣ ይጠጣል፣ እንደዚህ ይሆናል ልንል እንችላለን። በምንም ተአምር ግን ወንድሟን አላተረፈችውም፣ ለራሷም አትራፊ አይደለችም። በዚህ ታሪክ ውስጥ ሁሉም ሰው ነው የከሰረው፣ ያተረፈ የለም። ለዚህ ደግሞ ትልቁን አስተዋጽኦ ያደረገችው ራሷ ናት። ስለዚህ አንዳንድ ጊዜ ከራሳችን ህይወት አልፈን የሰው ህይወት ላይ ገብተን ውሳኔ ስንወስን በተለይ ደግሞ ሰው ትልቅ ሰው ሆኖ ለራሱ በልቶ ጠጥቶ ከቤት ወጥቶ የራሱን ህይወት የሚኖርን ሰው እንዲህ አድርጊ ብለን አውቆም ይሁን ሳያቂያ ሰው የምንወስነው ውሳኔ በጣም ትልቅ ጉዳት በሰውየው ላይ ሊያመጣ ይችላል። ዞሮ እንደዚህ አይነት ውሳኔ የምንወስነው የምንወደው ሰው ስለምናስብለት ነው አይደል? ወይንም ስለምናስብላት ነው። የምንወደው ሰው የሚሄድበት የህይወት አቅጣጫ እንዲህ መሆን አለበት እንደዛ መሆን አለበት ብለን ልንወስን ስለምንፈልግ አይደለም። ሐሳባችንን ፍላጎታችንን ምኞታችንን ለነዛ ሰዎች እየገለጽን ነው። ተግባራችንም እንደዛው ነው። ያ ከሆነ ታዲያ መጨረሻ ላይ የምንፈልገው ኤንድ ሪዛልቱ ምንድነው? ጥሩ ነገር ነው። ግን አንዳንዴ የምንወስነው ውሳኔ የምንጀምረው ነገር ሁሉ የመጨረሻ ውጤቱን የሚያበላሽ ከሆነ ለምንድነው ይሄን የምናደርገው? ማስተዋል መቻል አለብን። የመጨረሻ ውጤቱ 50-50 ወይ ጥሩ ወይ መጥፎ ብለን እንኳን የምንጠራጠር ከሆነ ማድረግ የሌለብን ነገር ቢኖር ትልቁ ነገር በሰው ህይወት ላይ ገብተ መወሰን። ማንንም ሰው ቢሆን በማንንም ህይወት ላይ ገብቶ መወሰን የለበትም። የዛሬ ባል ታሪኮቻችን ውሳኔ ግን ብዙ ሰው ቤት አለ። በተለይ ታላቅ ሲሆን ታናሽ ላይ፣ በተለይ ወላጅ ሲሆን ልጆች ላይ፣ አንዳንድ ጊዜም ልጆች በወላጅ ላይ እንዲህ አይነት ውሳኔዎች አሉ። ተመሳሳይ እንኳን ባይሆን ተቀራራቢ። ሰው በሰው ህይወት ላይ ገብቶ የሰውን የህይወት አቅጣጫ መሪ ይዞ እሱ በፈለገው መንገድ ለመዘወር ሲያስብ መረዳት ያለበት ነገር ያ ሰው እንዴት ሪአክት እንደሚያደርግ ነው። ያ ሰው እሺ ይላል ወይ? ያንድን ሰው ህይወትኛ መንገዱን ተቀብለነው በእኛ በምንፈልገው መንገድ እንወስዳለን ስንል በተለይ እህት ወንድም፣ ያክስት ያጎት፣ የእናት አባት፣ የትዳር አጋርም ሊሆን ይችላል። ነይና ናና እኔ በምፈልገው መንገድ ህይወትን እንደዚህ አርገት ሄዳለህ ብለን አገርን የሚያክል ነገር ማስቀየር ወይ ደግሞ ስራን የሚያክል ነገር ማስለቀቅ፣ የፍቅር ግንኙነትን እንዲቋረጥ ማድረግ አሉ። በቃ የሰው ልጅ የማይነኩ ማንነቶች አሉት። የህይወት ውሳኔው የህይወት መንገዱ ያንን ነገር ነክተን የሰውን ህይወት ወስደን በራሳችን መንገድ እናረጋለን ብለን ካሰብን ተሞኝተናል። ምክንያቱም ሁሉም የራሱን ነፍስ ፍላጎት አለው። የነፍስ ፍላጎቱ ላይ ገብተን ሰውን ተጭነ ነው የህይወት አቅጣጫውን ልናስቀይረው ስንፈልግ የዛን ጊዜ ያ ሰው ሊገለንም ይችላል፣ ሊያጠፋንም ይችላል። ለዚህ ነው ለሰው ልጅ ክብር ሊኖረን ይገባል። አጠገባችን ላለ ሰው በተለይ ክብር ሊኖረን ይገባል። የማንነካው የሰው ማንነቶች አሉ። የሰው ልጅ የህይወቱን ደስታ የህይወቱን ማንነት የተገነባበትን ቦታ ህይወቱን የለፋበትን ነገር እንዲች ጠጋ ብለን መንካት የለብንም። የሚያረገንን ነገር አናቀውም። ልክ እንደ ዛሬ ባል ታሪካችን ተስፋ ቆርጦ 5 ዓመት ሙሉ ከመተኛትና ከመነሳት ከመብላትና እዛ ፋብሪካ ውስጥ ሄዶ ከመስራት ውጪ ህይወት የሌለው ሰው፣ ምንም ነገር የማያውቀው ሰው፣ ምንም ተናግሮ የማያውቀው ሰው አምጥተው እዚህ ነፍስ ሊያስጠፉት ነው የደረሱት አይደል? ራሳቸውን ባይስቱ ኖሮ እኮ
አይነቃም ነበር እዛው ዝም ብሎ ይደበድባቸው ነበር ትንሽ የሚንቀሳቀሱ ቢሆን ዝም ሲሉት እኮ ነው የነቃው ከሚያረጋው ነገር ራሱ የታወቀው ደም በደም ሆነውም እኮ አልራራላቸውም ነፍሳቸው እስከሚጠፋ ድረስ ብዙ ነገር ሊያረግ ይችላል እኛንም እንዴ እንዳንደረግ መጠንቀቅ አለብን በሰው ህይወት ላይ ገብተን የሰውን ነፍስ የሰውን ውሳኔ የሰውን የኑሮ አቅጣጫ ለማስቀየር መሞከር የለብንም ያ ሰው እንዴት ሪአክት እንደሚያረጋ አናውቅም ደግሞ ብዙ ጊዜ በተለይ ታናሽ ወንድም ከሆነ ታናሽ እህት ከሆነች እንንቃቸዋለን ንቀቱ እዚህ ውስጥ ነው ያለው የሰው ልጅ ህይወት ክቡር ነው የሰው ልጅ ነፍስ ክቡር ነው ሰው ደክሞ ነው ህይወቱን የሚገነባው ለምን 18 ዓመት አይሞላው ለምን 19 ዓመት አይሞላው እንዲህ አርጊ ህይወቴን ይሄዳለው ያለን ሰው መሪውን አሽከርክረንበት በራሳችን መንገድ እንሄዳለን ብለን ካሰብን ሊገለን ይችላል ይሄ እኔም እናንተም ሁላችንም ብንሆን ልናረጋው እንችላለን አንድ ሰው ወስዶ ያልፈለግንበት ቦታ ጋር እንድንኖር ቢያረጋን አንድ ሰው የኔ ያልነው ስራ አስተቶ ሌላ ነገር እንድንሰራ ቢያረጋን የኔ ያልነው ሪሌሽንሺፕ ውስጥ ገብተን አስወጥቶ ሌላ ነገር ውስጥ አሉ በቃ ማይነኩ የነፍስ ነገሮች አሉ እነዛ ነገሮቻችንን ከተነካብን ሁላችንም ሪአክት ልናደርግ ስለምንችል የሰውን ልጅ አጠገባችን ስላለ ከንቀት የመጣ ስሜትም ነው እንዲህ አይነት ስሜት የሰውን ልጅ ህይወት መንካት የለብንም ከዚህ ታሪክ በጣም ብዙ ትልቁ የምንመለከተው ነገር እሱ ነው ሌላስ ብቸኝነት ምን ያህል ጉልበት እንዳለው ብቸኝነት እኛ ላይ ከወጣና የብቸኝነት ስሜት ከተሰማን የብቻ መሆን የሚለውን ነገር ሐሳቡን ካልተረዳ ነው ምን ያህል ጉልበት እንዳለው እዚህ ታሪክ ላይ ተመልክተናል ብቸኝነት ጉልበት ያሰጠናል ብቸኝነት ሐቅን ያስክደናል ብቸኝነት እውነትና ውሸትን ሊያይቶ ነው የሚያሳየን ነጩን ቀለም ጥቁር ነው ብሎ ያሳምነናል ለምን ሰው ስለምንፈልግ ብቸኛ የሆነ ሰው እኮ አዲስ ሰው ሲያገኝ ግን ብቸኝነት ማለት ይሄ ከሰው ጋር ያልተቀላቀለ ሰው አይደለም ብቸኝነት አይምሮ ውስጥ የሚፈጠር ነገር ነው ብዙ ሰዎች መካከለም ብቸኝነት የሚሰማው ሰው አለ ሐሳቡ በጣም ሰፊ ነው ግን የብቸኝነት ስሜት የተሰማው ሰው ማለት ግዴታ ብቻውን ያለ ሰው አይደለም አንዳንድ ሰው አጠገቡ ምንም ሳይኖር አጠገቡ ሺህ ሰው እንዳለ መስሎት የሚኖር ሰው አለ ብቸኝነት የሚባለው ነገር አይምሮአችን ውስጥ እንደተቀበልነው ነው ሲባል የብቸኝነት ስሜት የተሰማው ሰው ግን ያገኘውን ሰው አጠገቡ ያለውን ሰው ድንገት ዛሬ ያገኘውን ሰው ሁላችንም አሁን የሆነ አዲስ ሰው ብናገኝ እንዴነ ደናነ እንዴነሽ ደናነሽ ማንነሽ ብለን እንጠይቃለን አይደል ብቸኛ ሰው ግን አይጠይቅም ዝም ብሎ ነው ያገኘውን ሰው ህይወት ውስጥ የሚያስገባው የብቸኝነት ስሜት የተሰማው ሰው ምንም ነገር አያጣራም ስም እንኳን ሳይጠይቅ በር ከፍቶ ሰው ያስገባል ብቸኝነት በጣም ብዙ ጉልበት አለውኛ ላይ ደካማ ያረጋናል አይምሮአችንን ብቸኝነት የሚሰማን ከሆነ ጥሩና መጥፎን አንለይም ደግና ክፉን ለይተን አናወጣም ለዚህ ነው ክፉ ሰዎች ብቸኛ ሰው አካባቢ አንዣብባሉ ልክ እንዴት ነው ስጋ እንዳያሞራ ብቸኛ ሰው ሲያዩ ብዙ መጥፎ ሰዎች አንዣብባሉ ለምን በሩንም ልቡንም ከፍት አርጎ ነው ያሰው ወደ ቤቱ የሚያስገባው ህይወቱን ጥልቅ አርጎ ነው የሚያሳየው ይናገራሉ ሰው ስለሚናፍቁ ያወራሉ ሚስጥራቸውን ያወራሉ ገበናቸውን ያሳያሉ ጠንካራና ደካማ ጎናቸውን ለሰው ግልጥልጥ አርገው ያሳያሉ የዛ ጊዜ ክፉ ሰዎች ይገቡና በብቸኝነት መጎዳታቸው አንሶ እንደገና ደግሞ በብዙ መንገድ ህይወታቸውን ይረብሹባቸዋል ያነቃንቁባቸዋል የብቸኛ ሰው ጋር አንዣቦ አንዴ መስመር ያገኘና ወደ ህይወቱ የገባ ክፉ ሰው ማለት የቆመበት መሬት እስከሚናድ ድረስ ህይወቱን ያነቃንቀዋል ለዚህ ነው ብቸኝነት ሲሰማን መጠንቀቅ መቻል አለብን ብቸኝነት በተሰማን ሰዓት እኔ እኮ ሰው የለኝም እኔ እኮ ዘመድ የለኝም እኔ እኮ እንደዚህ የለኝም ብለን ውስጣችን የተሰማን ሰዓት ነው በጣም መጠንቀቅ ያለብን ከመቼውም ጊዜው በላይ በራችንን መዝጋት ያለብን ከዛ ስሜት ውስጥ እስከምንወጣ ድረስ ነው ብዙ ሰው እንደዛ ይሰማዋል ኖርማል ነው እኔ ብቸኝነት ተሰማኝ ማለት ጥፋት አይደለም ብቸኝነት ብዙ ሰው ይሰማዋል ሁሉም ሰው ይሰማዋል ለማለት ያስቸግራል ግን ብዙ ሰው ብቸኝነት ይሰማዋል ብቸኝነት መሰማት ግን ከምን ጋር ተያይዞ የመጣ ነው ስንል ብቻ ከመሆን ጋር አይደለም ብቸኝነት አይምሮአችን ላይ ያለ ጥያቄ አለ ካስተዳደጋችን ጋር ባስተዳደጋችን ሰዓት ኤክስፒሪየንስ ካረግነው ጋር አደልት ከሆነን በኋላ ካሳለፍነው ነገር ጋር ከተለያየ ነገር ጋር ሳይኮሎጂካሊ የሚመጣ ችግር ነው ወይንም ደግሞ የሚመጣ ስሜት ነው አንዳንድ ሰዎች በኮንፊደንስ ብቻቸውን ወጥተው ብቻቸውን ሲገቡ አይተናናቅም በራቸውን ከፍተው ብቻቸውን እየኖሩ አንድ ነገር ሳይሰማቸው ስራቸውን ሰርተው ኃላፊነታቸውን ተወጥተው የሚኖሩ ሰዎች አይተናናቅም የብቸኝነት ስሜት የማይሰማቸው ፊታቸው ሻይን እንዳረገ የሚኖሩ እንደውም ብቸኝነታቸው የሚያስቀናል ለምንድን ነው አይምሮ ነው ሳይኮሎጂካሊ ውስጣቸው የተቀመጠው ስለራሳቸው የሚያስቡት ነው በሰዎች መሃል ተከበን ደግሞ እኔ እኮ ሰው የለኝም ብለን ደግሞ ምናስብ ልንኖር እንችላለን
ብቸኝነት ስሜቱ ግን ያድግና ማይሆን ሰው ጋር እንዳይለጥፈን ስለምንፈራ ምን እናደርጋለን? ባለሙያ ጋር እንሄዳለን። ይሄ ብቸኝነት ስሜት በባለሙያ ይፈታል። ሌላው ነገር ግን ምንድነው? ከዚህ ስሜት ጋር ከብቸኝነት ከመሰማት ጋር ዲል አድርገን እስከምንጨርስ ድረስ ይሄ ስሜት ከውስጣችን እስከሚወጣ ድረስ ባለሙያ ጋር መሄድንም አልሄድንም ይሄን ነገር እስከምናሳልፈው ድረስ ግን ወንፊት ይዘን የምንዞር ሰዎች መሆን መቻል አለብን። ወንፊቱ ምንድነው? ጥሩና መጥፎ ሰው የምናጣራበት ክፉና ደግ ሰው። አብዛኛው ሰው ብቸኝነት ሲሰማን የሚመጣ ሰው መልካም ሰው አይደለም። አትራክት የምናደርገውም እንደዛ አይነት ሰው አይደለም። መጠንቀቅ መቻል አለብን። ሲጀምር ማነ ምንድነሽ? ከየት ነው የመጣሽው? ምንድነው ስራሽ? ለምንድን ነው የመጣሽው ብለን እማንጠይቅ ከሆነ ራሳችንን ማቀብ መቻል አለብን። ምክንያቱም እነሱ አይደሉም እኛ ራሳችን ነን የምናነሳቸው የምንቀርባቸው ሰዎች ጋር ጥያቄ የሚኖርብን። አንዳንድ ሰው እኮ የሆነ ጉዳት ደርሶበት ወይ ተሰርቆ ወይ ተዘርፎ ምናምን ከየት አመጣሽው ይሄን ሰውዬ? ከየት አመጣሃት እችን ሴትዮ? ማነች? ለምን አስጠጋሻት? ለምን በርሽን ከፍተሽ አስገባሻት ሲባል አይ አሳዝናኝ ይላሉ። ዘራፊ ቤታቸው አስገብተው ብቸኝነት እኮ ስለሚሰማቸው ነው። ስራ ሊሰራ አይደለም ወይ ስራ ልትሰራ አይደለም። አስጠጊኝ እንደዚህ ሆኜ አስጠጋኝ እንደዚህ ሆኜ ሲባል ነይ ብለው ቤታቸው ያስገቧቸዋል። መልካም ስለሆኑ ደግ ስለሆኑ ብቻ ሳይሆን ብቸኝነት ስለሚሰማቸው በእነሱ ቤት ሰው መሰብሰባቸው ነው። ሰው በዘመድ ማግኘታቸው ነው። ግን እንደዚህ አይነት ሰው ብቸኝነት የሚሰማው ሰው ማድረግ ያለበት የመጀመሪያው ነገር ማን ምን እንደሆነ እስከሚያውቅ አይደለም፣ የራሱን ውስጡን ጥያቄውን እስከሚመልስ ድረስ ሰው የሚባል ነገር ወደ ቤቱ ማስገባት የለበትም። እዚህ ታሪክ ውስጥ እንግዲህ ትልቁን ጉዳት የተጎዳችው ሳሌም ናት ብንልም ወይንም ደግሞ አረጋሽ የምትባለው ሴት የሚኪያስ ጉዳትም ብዙ ሰዎችን አሳዝኗል ስንል የሚኪያስ ጉዳት ግን የጀመረው የዛን ጊዜ ሚስቱና ልጁ የሞቱ ጊዜ ነው። ሚኪያስ ውስጡ አልዳነም፣ ውስጡ በጣም ተጎድቷል ስንል በጸጸት ይሄን ሁሉ አመት የኖረው እየወለደን የመጣው ጸጸቱ እየተዋለደ እየተባዛን የመጣው እንዴት ያለን እንደሆነ ምግብ በሰንስራት የማይበላ የማይተኛ መኖር የማይፈልግ ከሚስቱና ከልጁ ጋር በደስታ የሚኖርበት ቤት ለቆ አንድ ክፍል አፓርትመንት ውስጥ በጭንቀት ሲኖር እንደዛ በጨለማ ውስጥ ገብቶ የሚወጣ ለማመን የሚከብድ አይነት ህይወት እየኖረ የነበረ ነው። ይሄ ሰው ቤት ውስጥ ነበር የሚኖረው ማለት ይከብዳል። ቤቱን መቃብር አይነት ነው የሚባለው። በድን ነው እንቅስቃሴ ሁሉ የነበረው። በጣም ከባድ ህይወት ነው የነበረው። ያ ሁሉ ግን ስላልዳነ ነው። አንዳንዴ ሁላችንም ጥፋት እናጠፋለን ስንል ጥፋት የማያጠፋ ሰው የለም አይደል? አንዳንድ ጥፋቶች ግን እንደ ዛሬ ባል ታሪኮቻችን ውስጣችንን ጸጸት በጣም ሊጎዳው ይችላል። ውስጥን ማዳም ውስጥን ማከም የሚባሉ ነገሮች እንግዲህ ኖርማል ጥፋት ባላጠፋንበት ሰዓት ምን ገነዘበው አይምሮአችን የሚቀበለው ዕውቀት ነው ሲባል ከጎናችን ያሉ ሰዎች ግን ውስጣቸው ይቅር ማለት እስከሚያቀተው ድረስ ጥፋት ሊያጠፉ ይችላሉ። እንደ ሚኪያስ ትልቅ ጥፋት ሊያጠፉ ይችላሉ። የማይደረግ ነገር ሊያደርጉ ይችላሉ። የማይደረግ ነገር ሲባል ደግሞ የሰው ነፍስም ሊጠፋ ይችላል። ሰው ያሽከረከረ ወይም ደግሞ በተለያየ ሁኔታ ሰው ላይ ብዙ ነገር ሊያስከትል ይችላል። የዛን ጊዜ የሚደርሱት ጸጸቶች ለልጅ ልጅ የሚተላለፍ ሊሆን ይችላል። ከእንደነዚህ አይነት ነገር የሚያድነን እንግዲህ የስነ ልቦናዊ ምክር አገልግሎት በማግኘት ከጉዳታችን መጠገን መቻል አለብን። ሐዘን በጣም ብዙ ነገር ያስከትላል። ሰውን መበደል፣ ሰውን ማጥፋት፣ ኃጢያት የተለያየ ነገር ወይም ኃጢያት መስራት በሰው ላይ ብዙ ነገር አይምሯችን ላይ ሊያስከትል ይችላል ሲባል ጸጸት ግን በጣም ትልቅ ጉዳትን ያመጣል። የዚህ ሁሉ ነገር ማስተካከያው ግን አሁንም ቢሆን አይምሮ ላይ መስራት ነው። አጠገባችን ያለ ሰውም ከሆነ እዛ ሰው ላይ አይምሮ ላይ እንዲሰራ ማድረግ መቻል አለብን። አለበለዚያ ግን የሚዋለድ አይነት ጥፋት ይመጣል እንደ ዛሬ ባል ታሪኮቻችን። ሌላው የምንመለከተው እንግዲህ ይሄን ሁሉ ነገር ምን አመጣው ስንል መጠጥ ነው። የመጀመሪያ ሚኪያስ መጠጥ ውስጥ የተነከረ ሰው ባይሆን ኖሮ ህይወቱ በዚህ መንገድ አይቀጥልም ነበር። ህይወቱ በጣም የተለየ አቅጣጫ ትሄድ ነበር። ህይወቱ በጣም ባማረ መንገድ ይሄድ ነበር። ያማረ ትዳር ነበር የተመሰረተው። የሚወዳትን ሴት ነው እንግዲህ እሱ ያሽከረከረ። በርግጥ የሱ ነፍስ ፈጣሪ ተረፍ ብሎት ነው እንላለን አይደል? ግን ያደረገው ነገር መልካም አይደለም። ሲጠጣ ድሮ ትንሽ ሰዓት ተኝቶ ተነስቶ ይሄን ያደረገው። ታዲያ ሚኪያስ ብዙ ሰዎች ህክምና ውስጥ መጠጥ እንደነበረ አልኮል ቴስት ሲደረግ ለምን አልታሰረም? ያኔ እዛ መቅረት ነበረበት ብለው የሚረግሙትም አሉ። እሱ ረጅም ሰዓት ተኝቼ የተነሳሁት ይላል። ብዙ የሚላቸው ነገሮች አሉ። ግን ይሄ ሁሉ ነገር የመጣው በምንድነው ያለን እንደሆነ በሚኪያስ መጠጥ ነው። የመጠጥ ባህሉ መጠጣትን ልክ ያለማወቅ። ሰው ይዝናናል። ሲዝናና በመረጠው መንገድ አልኮል ይጠጣል። ይጠጣ ማለት አንችልም። ግን ልክ አለው ስንል ደግሞ አንዳንድ ሰዎች በጣም ያበዙታል አይደል? ግን የህይወታቸው አቅጣጫ በዚህ መንገድ ሊቀየር እንደሚችል አስበው ታያውቁ።
ሁላችንም አንድ ነገር መረዳት መቻል ያለብን ሚኪያስ መቼ ነው መጠጥ የጀመረው? ሚኪያስ ማን ይሆን መጠጥ ያስለመደው? የቱ ጋ ነው የመጠጥ ሱስ እሱ ጋር ያደረበት መጠጥ ሱስ ውስጥ የገባው? መቼ ይሆን ብለን ሁላችንም የምንረግመው ቀን ነው እሱ መጠጣት የጀመረበት ቀን ወይም አልኮል መውሰድ የጀመረበት ቀን። ሚስቱን፣ ልጁን፣ ከዛ ራሱን፣ ህይወቱን ሁሉ ነገሩን ያሳጣው መጠጥ ነው። ካጠገባችን ያሉ ሰዎች እንደዚህ አይነት ነገር ውስጥ ገብተው ከሆነ በአፋጣኝ ልንረዳቸው ይገባል። በአፋጣኝ ልናግዛቸው ይገባል። ምክንያቱም በስተመጨረሻ ህይወታቸውን ይቀማናል። የምንወዳቸውን ሰዎች በመኪና አደጋም ባይሆን በተለያየ መንገድ ህይወታቸውን ይቀጥፋል። ሚኪያስ ሰውን ያስለመደው መጠጥ መቼም የመጀመሪያ ቀን እችን ጠጣ ብሎ የሰጠው ሰው ነው አይደል? ሚኪያስም እኮ እንደዛ እሱም ሲጠጣ ለሆነ ሰው ደግሞ ካጠጣ ብሎ ይሰጣል። የሚተላለፍ ከሰው ሰው የሚጋባ ሱስ ነው እንዲህ አይነት ሱስ። ለዛሬ እንደ ሞክራት ተብሎ እንደ ቀልድ ብድግ አድርጎ አንድ መጀመሪያ የጠጣ ሰው እያለ 2 3 ማታ የነበረው ቀን የነበረው ጧት ይሆንና ማአት ሰው ከመጠጥ መውጣት ያቅተዋል። ግን መጀመሪያ ግን የጀመራት ቀን የመቼ ቀን ናት ስንል ያችን ቀን ነው የምንረግማት። እንግዲህ እንደዚህ አይነት አጋጣሚ ሊገጥመን ይችላል አይደል? ሰዎች ሰብሰብ ብለው አንድ ላይ በል አንዴ ሻት አንዴ እንደዚህ በል ምናምን ሲሉን እንደ ሚኪያስ ላይ ያደርጉን ነው። እንጠንቀቅ ሁላችንም። እስከዚህ ድረስ ተጉዘን ከመጣን በኋላ አዳዲስ ሱሶችን እንዳንለማመድ መጠንቀቅ መቻል አለብን። ለዚህ ደግሞ ትልቁ መፍትሄው ምንድነው? ውሎ ነው። የሚመስለን ሰው ጋር ካዋልን ራሱን ከኛ የተሻለ የሚጠብቅ ሰው ራሱን ከኛ የተሻለ ዲሲፕሊን ካለው ሰው ጋር ከሆነ የምንሄደው ወይንም የምንውለው ግን አራዳ ለመባል የመጠጥ አራዳ የሱስ አራዳ እንትናኮ ተጫዋች ነው ለመባል ቻቻታ ፍለጋ እንደነዚህ አይነት ቦታዎች ጋር የምንውል ከሆነ ግን የሚኪያስ እድል ይገጥመናል። ሚኪያስ የመኪና አደጋ ነው የገጠመው። እኛ ምን እንደሚገጥመን አናውቅም። እኛ በየትኛው የህይወት መንገድ እንደምንሄድ አናውቅም። ሚኪያስ እሱም ብቻ ለሚዞት ሄደው ሚስቱና ልጆቹን ነው። እኛም የስንት ሰው ህይወት እንደምናበላሽ አናውቅም። ስንት አጠገባችን ያሉ ሰዎችን ህይወት ወዳልተፈለገ አቅጣጫ እንደምንወስድ አናውቅም። ማስተዋል መቻል አለብን። ይሄንን የምናስተውል ከሆነ መቼም ነገሮች ከመበላሽታቸው በፊት ሱስ ከመግባታችን በፊት ራሳችንን እናድናለን። ውሎን ግን ማስተካከል፣ ውሎን ተጠንቅቆ ማየት፣ ውሎን በትኩረት መከታተል ግን የብልጥ ሰው ስራ ነው። ሌላው እንግዲህ የሚኪያስ እህት በጣም የተካለለችው ራሷን ያሳመነችው ስተት አለ። እውነትና ውሸት ተደባልቆባታል ስንል ያለ ምክንያት አይደለም። ይቺ ሴት የምትፈልገውን ነገር ለማግኘት ወይንም ደግሞ ወንድሟ እንዲመጣን ይፈልገችው። ወንድሟ እንዲመጣ የትኛውንም ዋጋ መክፈል እንዳለባት ነው የምታውቀው። ስለዚህ ወንድሟ እንዲመጣ አድርጋለች። ብዙ ዋጋን የከፈለችው በህይወቷም ዋጋ ከፍላለች፣ በቤተሰቧንም ህይወት ዋጋ አስከፍላለች፣ የወንድሟንም ህይወት ዋጋ አስከፍላለች። የምትፈልገውን ነገር ግን አላገኘችም። ይሄን አልነበር የምትፈልገው። ቤተሰብ እስከ ወዲያኛው አቆራርጣለች። ብዙ ሰው ጎርታለች። አግዛታለሁ ብላ የመጣችው ሳሊም ደግሞ ባለትዳር ናት፣ የልጆች እናት ነች። ግን የጓደኛዋን ሐሳብ ለማሳካት ስትል እዚህ ውስጥ ገብታለች። አረጋሽ ማለት እስከመጨረሻ ድረስ በእግሯ መራመድ ማትችል፣ መስራት ማትችል አልጋ ላይ ተኛች ሴት ሆናለች። ለምን ይሄን ሁሉ ነገር አደረገች? የምትፈልገውን ነገር እሷ ልክ ነው ብላ ያመነችውን ነገር ለማግኘት የምትሄድበት ርቀት። አንዳንዴ በጣም የሆነ ነገር ማድረግ እንፈልጋለን ወይ የሆነ ቦታ መሄድ እንፈልጋለን፣ የሆነ ነገር መጨበጥ መንካት እንፈልጋለን። በቃ ያ ነገር ለማግኘት የምንሄድበት ርቀት ሙከራችን ከነገሩ በላይ ዋጋ ያስከፍለናል። ያ ፈልገን ልናገኘው ከፈለግነው ነገር በላይ ያንን ነገር ለማግኘት የምንሄድበት መንገድ የሚያስከፍለን ዋጋ አለ። ማስተዋል መቻል አለብን። የፈለግነውን ነገር ሁሉ የሚሰጥ ፈጣሪ ነው። የፈለግነውን ነገር ሁሉ በእጃችን የሚያስጨብጠን ፈጣሪ ብቻ ነው። የምንፈልግበት ቦታ የምንደርሰው በፈጣሪ ፍቃድ ነው። በጣም አንድ ነገር ፈለግነው ማለት እኛ በጣም ጥረት ስላደረግን አይደለም የምናገኘው። መጀመሪያ የፈጣሪ ፍቃድ ነው። ፈጣሪ ደግሞ ከልባችን የምናምነው ከሆነ ሁላችን በየሃይማኖታችን በፈጣሪ ምሪት ውስጥ የምንመላለስ ሰዎች ከሆነን ደግሞ ፈጣሪያችን ያንን ነገር እንድናገኘው ያደርገናል ስንል እኛ ጥረት አናደርግም ማለት አይደለም። አንድ ነገር ለማሳካት ለማግኘት ሁላችንም በመንገዳችን ሁሉ ጥረት እናደርጋለን። በውሸት፣ በማታለል፣ ሰውን በመጉዳት የማይደረግ ነገር በማድረግ ግን የምንፈልገውን ነገር ለማግኘት አንጓዝም። ያንን የምናደርግ ከሆነ ያንን ነገር ከምናገኝበት ዋጋ ከፍለን ልንደርስበት ከወሰንበት ነገር በላይ ሂደቱ ዋጋ ያስከፍለናል። ሂደቱ የማይሆን ውጤት ያመጣል። ማስተዋል መቻል አለብን። ሰው የፈለገውን ለማግኘት ተስፋ መቁረጥ የለበትም። ከምንም በላይ ፈጣሪውን ይለምናል። ከዛ በኋላ በፈጣሪ ምሪት ውስጥ እየተመላለሰ ያንን ነገር ለማሳካት የተለያየ መንገድ ይሄዳል። ኖ የሚባልን መልስ እንደ መልስ ከማይቀበሉ ሰዎች መካከል ነኝ። ግን አንድ ነገር ለማግኘት
የማይከፈል ዋጋን መክፈል በሚያስብል ነገር ግን በፍጹም አንስማማ ተስፋን ቆርጥም የፈለግነውን ነገር ለማግኘት እጥፍጥፍ ብለን ሄደን ግን ሰውን ጎርተን ግን ያንን ነገር ማግኘት አንችልም ለምን እንደ ሰው አይምሮ ስላለን እንደ ሰው ማገናዘብ ስለምንችል እንደ አንድ 18 ዓመት እንዳለፈው እንደ አደልት ህፃን ልጅ እንኳን የማይወስነው ውሳኔ ወስናለች የዛሬ ባል ታሪካችን ትክክል አይደለም ውሳኔዋ እንደዛ እንዳንሆን ልብ ማለት መቻል አለብን የምንፈልገው ነገር ለማግኘት ብለን የራሳችንን የሰውንም የተለያየ ነገርን ሁሉ የምናጠፋ ከሆነ ያስተሳሰብ መዛባት ነው ያለብን እንጂ ብልጠት ወይ ጉብዝና አይደለም አለ አንዳንድ ሰው አይተና ቃለን አይደል የሚፈልገውን ነገር ለማግኘት ብዙ ሰዎችን ዋጋ ሲያስከፍል እንደነሱ አይነት ሰዎች ያስተሳሰብ መዛባት ስላለባቸው አሁንም ወደ ህክምና ተቋም በመሄድ የስነልቦና የምክር አገልግሎት አግኝቶ የተሳሳተው ያስተሳሰብ ዘይቤ ወደ ተስተካከለው እንዲገባ ማድረግ መልካም ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብት